የልቤ ትርታ አሳዛኝ የፍቅር ታሪክ ክፍል 14 ከባለፈ የቀጠለ። መቅደስም የመሄጃዋ ሰዓት ደረሰ። ወይንሸትም እንዴ መቅደስ አትቀባቢም እንዴ? ዮናስ ጋር እኮ ነው የምትሄጂው፣ ያውም እራት አለቻት። ባክሽ ብዙም ደስተኛ አይደለሁም፣ እንዳውም እሱ ጋር ሁኖብኝ ነው እንጂ አልሄድም ነበር አለቻት። ወይንሸትም ቢሆንም እንዴ አንዴ ተስማምተሻል፣ ዝንጥ ብለሽ ነው መሄድ ያለብሽ። ስለዚህ አሁን ይህንን ልበሺ፣ ይህንን ተቀቢ እያለች ያለውን በግድ ውበቷ ጎልቶ እንዲታይ አደረገቻት። ከዛም ተሰናብታቸው ስትሄድ ወይንሸት ወዳውኑ ተከትላት ወጥታ ጌዶን በሌላ ተማሪ አስጠራችውና ደብዳቤ ሰጠችው። እሱም ከፍቶ ሲያነበው ስማ አንተ በሽተኛ፣ ነግሬህ ነበረ፣ መቅደስ የኔ ናት። ለማንኛውም እንድታምነኝ ስል ዛሬ ምሽት የፍቅር ጥያቄን አቀርብላታለሁ፣ ከቻልክ መተህ መታደም ትችላለህ ዮናስ ይላል። እሱም ወሬኛ ብሎ ደብዳቤውን ቀደደና ወደ ዶርም ሲመለስ ሲል መቅደስን በዛ በጨለማ ንግስት መስላ ከግቢ ስትወጣ ከሩቅ አያት። ጌዱም ማመን አቃተው። ባይፈልግም ፍቅር ነውና ተከትሏት መጨረሻውን ሊያይ ከኋላ ተከተላት። መቅደስም ባላት ሰዓት ሆቴል ገባች። በአይኗም ብዙ ወንበሮች ላይ ፈለገችው፣ የለም። ከዛም አንድ ወንበር ላይ ይዛ ተቀመጠች። አስተናጋጅ ፊት ለፊት መጥቶ ምን ልታዘዝ አላት። እሷም ሰው እጠብቃለሁ የሚል መልስ ሰጠችው። ከቆይታዎች በኋላ ሌላ አስተናጋጅ መጣች። መቅደስ አለቻት። እሷም አዎ ነኝ፣ ኦኬ ተከተይኝ አለቻት። መቅደስም ግራ በመጋባት ወዴት ስትላት ዮናስ የተባለው ደንበኛችን ነው ይዘሻት ነይ ያለኝ አለቻት። እሺ ብላ ተከተለቻት። ሁለተኛ ፎቅ ስለደረስ አይንሽን ላስርሽ ነው አለቻት። መቅደስም ይበልጥ ግራ በመጋባት እኮ ለምን ስትል አርጊ የተባልኩትን ነው ብላ አይኖቿን አስራ ግን ግለጭ ሳትባይ ምንም እንዳታይ አደራ ብላ የፎቁን በረንዳ ላይ አድርሳት ተመለሰች። ዮናስም ከጥቂት ደቂቃዎች በኋላ ግለጪ አላት። መቅደስም የታሰረችበትን ጨርቅ ከዓይኖቿ ስታነሳ የምታየው ነገር ህልም መሰላት። አበባ ተጎዝጉዞ ምሽቱ በሻማዎች ደምቋል። የተባለ መጠጥ ቀርቦ ዮናስ አንዲት ቀይ ጽጌሬዳ ይዞ ፊቷ ተንበርክኳል። በዛን ሰዓት ጌዶን ዝብርቅርቅ ባለ ስሜት ውስጥ ሆኖ እያያቸው ነበር። መቅደስም ግራ ገባት። ለአንድም ቀን ዮናስን በዚህ መልኩ አስበው አታውቅም። ዮናስ ምን እየሆንክ ነው አለችው። እሱም ከሸን አድርጎ በሚያወራት አስመሳይ ግን ጣፋጭ በሆነ አንደበቱ መቅደስ ካየሁሽ ቀን ጀምሬ አፍቅሬሻለሁ፣ የልቤ እመቤት አድርጌ ሹሜሻለሁ። መቅደስ አንቺን ከማንም በላይ ለእኔ ልዩ ነሽ። እስከ ሕይወት ፍጻሜ ያንቺ ብቻ ልሁን፣ ፍቀጅልኝና የፍቅርሽ ባሪያ ልሁን እያለ ዜማ ቢጨማምርበት አንድ ክሊፕ
የሚሰራው ዜማውን አፈሰሰባት። ከዛም መቅደስ ምን እንደምትል እንኳን ግራ ገብቷት ይኸውልህ ዮናስ ይህን ላደርግ አልችልም ብላ ከተንበረከከበት እጁን ይዛ አስነሳችው። ዮናስም ደሙ ፈላ። ግን ለምን አላት። ይኸውልህ እኔ የኔ የምለው የማፈቅረው ሰው አለኝ። አንተ ወንድሜ እንጂ ፍቅረኛ ላደርግህ አልችልም። ዮኒ የእውነት በጣም አዝናለሁ። እኔ ያንተ ልሆን አልችልም። በቃ ውለታህን በዚህ መልኩ ልትከፍለው እንደማትችል ነግራ በጣም አስተዛዝናው ተመልሳ ሄደች። ልክ እሷ እንደተመለሰች ጌዶን ፊት ለፊት ሄደና ስማ መቅደስ እንኳን የእውነት በህልምም የግልህ አታደርጋትም። የእውነት ግን በራስህ አፈርኩኝ። አንተን አምኜ እዚህ ድረስ መልፋት አልነበረብኝም። ይህንን ትርኪ ምርኪህን በለመርክባቸው ላይ ግን በዚህ ሁሉ ወጪ ስንት ብር ፈጀብህ እያለ ዮናስን ንዴት በጥፍ ጨመረበት። ዮናስም መጠጡን እየገለበጠ በፍቅር እምቢ ካልሽ የበቀል ልቡን አሳበጠው። ከዛም በነገታው ጌዱና መቅደስ ተያይዘው ለጥናት ወደ ጫካ ሄዱ። አጥንተውም እንደጨረሱ ታሪኩን እንዲነግራት አስገደደችው። እሱም እኔ ምንም ሌላ ታሪክ የለኝም፣ ታሪኬ አንድ ግን ብዙዋ እናቴ ናት። ተወልጄ ያደግኩት በደቡብ ወሎ ወረኢሉ ጃማ የሚባል ገጠራማ ስፍራ ነው። አባቴን አላውቀውም፣ በልጅነቴ ነው የሞተው። ከኔ በፊት እናቴ 3 ልጆች ሙተውባታል። እኔንም ስለት ተስላ ነው ያደግኩላት። ግን ባድግም የ4 ዓመት ልጅ እያለሁኝ በየቦታው ይጥለኝ ጀመር። እማ በሐዘን ላይ ሐዘን ተጨመረባት። አስበሽዋል? 3 ልጆችን ባሏን ያጣች ሴት መከራ በዛ ላይ እኔም በሽተኛ መሆኔ አላፊውም አግዳሚውም አላስቀምጥ አላት። የአባቴ ዘመዶችማ ለነገሩ እሷ ስላለችኝ እንጂ እንኳን የአባቴን የራሷንም ዘመዶች አላቃቸውም። ምክንያቱም የእሷ ቤተሰቦችም እንድታገባ ሲለምኗት አሻፈረኝ፣ ካገባሁ ልጄን ይጎዳብኛል ስላለች እስከ ዛሬ ድረስ ማንም የሚፈልጋት የሚጠይቃት የለም። አይሽ እናቴ ለእኔ ስትል ስንት ነገርን እንዳጣች። አባ ሲሞት ቆንጆ ወጣት ነበረች። ብታገባ ኑሮም አንድ ወንድ ሞፈርና ቀንበርን እንዲሁም ከጓሮ አንድ ከጓዳ ባልተንከራተተች ነበር። ግን ለእኔ ስትል 2 መልክ አወጣች። መከራ ትንሽ ነው ብዙ ነው ነገር አየች። እኔ እናቴን የማስደስታት ቀንበር ይዤ ስከተላት አልነበረም። ጓሮ ሂጄ ስቆፍር እንጨት ስሰብርላት አይደለም። እውነተኛው የእናቴ ደስታ ደብተር እስክሪብቶዬን አንግቤ ለትምህርት ስወጣ ነው። ብዙ ጊዜ ትምህርት አልማርም እላታለሁ። እሷ ግን ምክንያቴን ስለምታውቅ ሰምቶ እንዳልሰማ አይቶ እንዳላየ ሁን ትለኛለች። እዚህ ለመድረሴ የእናቴ ትልቅ ምክሯ ይህ ነበር። የልጆች ጨዋታን እየተጫወትኩ ሳይሆን እያየሁ፣ እየዘመርኩ ሳይሆን እየሰማሁ ነው ያደግኩት። ማንም ልጅ ከኔ መጫወት ቢፈልግም እንኳን አይችልም። ምክንያቱም የትኛዋም እናት አባት አይፈቅዱም። መቅዲ
እኔ እኮ ከሰው ጋራ ስሆን አይደለም የሚያመኝ፣ ግን ማንም አይረዳኝም ብሎ ብዙ ጊዜ ያመቀውን ቁስል ስለሆነ ዛሬ ግን ፈነዳና አመመው። ሳይጨርስላት እንባው ቀደመው። አስተዳደጉንም በሞላ አይኑ ላይ ተስሎ ስቅ ብሎ አለቀሰ። መቅደስም አንጀቷን በልቷት አብረው አለቀሰች። ክፍል 15 ጌዱም እንደምንም እንባውን ጠራርጎ ታሪኩን ቀጠለላት። አየሽ እኔንም ማንንም ከሰው ተራ ቆጥሮኝም ስላላደግኩ ዛሬ ሰው እፈራለሁ፣ ብቸኝነቴን እመርጣለሁ፣ ዝምታዬን እወደዋለሁ። ለእኔ የመኖሬ ምክንያት እናቴ ናት። እሷ እናት ታሪኬ እንደ አባት ሞፈር ተሸክማ፣ እንደ እህት መክራ፣ እንደ ወንድም ጋሻ ሆና፣ ከእናት በላይ ብዙ ሆና ያኖረችኝ ታሪኬ እናቴ ብቻ ናት። አየሽ መቅደስ፣ አንቺን እኔን ከመደገፍሽ በፊት ከእናቴ በቀር ማንም ጎንበስ ብሎ አንስቶኝ አያውቅም። ለዚያም ነው አንቺን እንደ እናቴ ያየሁሽ አላት። ሳያውቀው ለሷ ያለውን ስሜት ነገራት። መቅደስም እጇን ከጉንጮቿ ሰዳ እንባውን ጠረገችለት። ለብዙ ጊዜ ፍቅራቸውን እንዴት መግለጽ እንዳለባቸው ሲጨነቁ የነበሩ ጥንዶች ዛሬ ያለምንም ጣልቃ ገብነት አንድ ሜዳ ላይ ተገናኝተው። በእርግጥም እውነተኛ ፍቅር የቃላት ድርድር አይፈልግም። ለካ እውነተኛ ፍቅር በአይን ጥቅሻ ብቻ ይግባባል። በቃ በዝምታ ተለያዩ። ለመጀመሪያ ጊዜ ጌዶውን ከንፈሩን ከሴት ከንፈር አገናኘው። መቅደስም ለብዙ ጊዜ የናፈቀችውን ጌዱን በቅፎቿ አስገባቸው። በቃ ያለምንም አፈቅርሻለሁ ያለምንም አጃቢ በከንፈራቸው ቃል ኪዳን አሰሩ። የፍቅር ድግሳቸውን ተጠነሰሰ። ማንም ባይገባበትም የጌዶንና የመቅደስ ፍቅር እውነት ሆነ። የዛኑ ቀን ነበረ ግቢው ይህንን እውነት የሰማው። ዮናስ ኪሙን በአደባባይ ተሸነፈ። መቅደስም ከነሱ ቁንጅና ይልቅ የጌዶን መልካምነት አሸነፋት። ከዮናስ ማስመሰል የጌዶን ፍቅር በለጠባት። የውጭ ማንነቱን ሳይሆን በውስጡ መልካም ስብዕናው በአደባባይ የጌዶን ነኝ አለች። ዮናስም ለመጀመሪያ ጊዜ እንዲህ አይነት ጌም ሲሸነፍ ከፍተኛ ገንዘብና እሱን የሚያምንበትን ክብሩን አጣ። የመጨረሻ እርምጃ ያለውን በቀል በውስጡ አበቀለ። በክፋትም ሊጥላት አሰበ። ጌዶንና መቅደስ ግን ግቢውን ያስቀና ፍቅር ጀመሩ። አይቶ ካይን ያውጣችሁ የማይል ምቀኛ ብቻ ነው በፍቅራቸው አልተደነኩም የሚል ካለ ውሸታም ነው። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን ክፍል 16 ይቀጥላል። በክፍል 14 እና 15 ይዘንላችሁ የቀረብ ነው ይሄን ይመስል ነበር። የጌዱና የመቅዲ የፍቅር ታሪክ የገጠማቸውን ሁሉ እንግዲህ መጨረሻው ምን ሊሆን ወይን እሸት የሚለውን በቀጣይ ክፍል 16 ላይ ይዘን እንመጣለን። ለዛሬ እዚህ ላይ ለነበረን ቆይታ እናመሰግናለን።
ከምንም በላይ ሰላም ለሀገራችን፣ ሰላም ለሕዝባችን ይቀጥላል። ክፍል 16 ባይ ባይ።